ምንድነው አላቅምትዩ ምን እያረሽ ነው ያለሽ? ቆይ ምንም ከየሩሽ ጋር ያለስ ነገር ምንድነው እንዴ? ልጆቹ አይኑሩበት እንዴ? በተወለዱበት ከተማ እንዲወጡ ነው አላማችሁ? ምንድነው? ቆይ እንዲለያዩ ነው? እኔ ለዶክተሩ ብር ብቻ ነው የሰጠሁት። ስንት ብር ይሰጣሽ ለዶክተሩ? ቆይ ዶክተሩን እሺ ምን አድርጋችሁ ነው እንደዚህ የሚሆነው? ብሩክን ለመመረዝ ሞክራችኋል አልሞከራችሁ? ከየሩስ ጋር ሆነሽ የምታረጊው ነገር ማለት ነው ከዚህ በኋላ እዚህ ላይ ይቆማል። ገባሽ? በድጋሚ እንደዚህ አይነት ነገር ብትሰሪ ማለት። ሰላም ውድና የተከበራችሁ የኛ ውድ ፋሚሊዎች እንደምንቆያችሁ እንደምንሰነበታችሁ እኛ ለን ክሩስፋ ያው ፋሚሊ ትናንትና ነገሮችን ለማስተካከል የዩ ተላላኪ ሆነችዋል ልጅ እኛ እጅ ላይ ያስገብተናት ነበር። ከዛ በኋላ ደግሞ ለህግ አሳልፈን ያለ ምንም ማስረጃ ከምንሰጣት ብለን በራሳችን እጅ ላይ ትገኛለች በይሳት። ለዛ ነገር ደግሞ ምንድነው ቤተሰብ ምክንያቱም ልጅቷ በጣም እንትን ነች። ስራዋ ውስጥ ነው የምትሰራው ስራ ከኛ ከአቅማችን በላይ ስለሆነ ብዙ ፋይሎች ደግሞ ከዚህ በላይ የተወሰኑ ፋይሎችን መያዝ አለብን ብለን አስበናል። ቀጥታ ልጅቷ ጋር ሄደን የምናረጋቸው ነገሮች አሉ። ክላስ አስገብተን አግተናታል ማለት ነው። አሁን ቀጥታ አቡኪም እየመጣው ነው ብሎኛል። እሱ ሲመጣ አብረን ወደ ልጅቷ ሄደን ያለችበት ሁኔታ እናሳያችኋለን። ምክንያቱም ብዙ ምንጠይቃት ጥያቄዎች አሉ ለልጅቷ እስከዛሬ ስታረግ የነበረው ነገር ለምንድን ነው የሚለውና በየሩስ ተላላኪነት ብዙ ወንጀሎች ስትሰራ የነበረች ልጅ ነች። በነገራችን ላይ የሩስ ምንም አታረግም ማለት ይችላል። ምክንያቱም እሷ ተላላኪዋ ነች፣ ጓደኛዋም ነች መሰለኝ። በገንዘብ ትስራ በምትስራ ሁሉንም ነገር እኔ ግራ ነው የገባኝ ቤተሰብ። ያ ነገር ደግሞ ከራሷ አፍ እስከዛሬ የሩስ ምን ልታረግ ነበርና ምን እንዳረገች የምናፋጣት ይሆናል። አቡኪም ቆየ በነገራችን ላይ እመጣለሁ ብሎ ነበር። በጣም እኔ የየሩስ ስራ አንዳንዴ ሳስበው በጣም ከአቅማችን በላይ ነው ቤተሰብ። እኛ ደግሞ እንደምታስቡን አይደለንም። ነገሮችን ከማንም በላይ ወደ ውስጥ ገብተን የምናይ ሰዎች ነን። ብዙ ፋይሎችን ይዘናል እስከዛሬ ድረስ። ሄኖክም በነገራችን ላይ ሄኖክም ስላልተሻለው ነው ወደዚህ ሊመጣ አልቻለም ቤተሰብ። በዚህ ሰዓት ከብሩክ ጋር ቢገናኙ ከማንምና ከምንም በላይ ደስ ይለኝ ነበር። እሱ ደግሞ ያለበት ሁኔታ ትንሽ ስለሚከብድ ጸበል ላይ ይገኛል በይሳት። እሱ ልክ ከጸበል እንደወጣ ከብሩክ ጋር የምናገናኛቸው ይሆናል ቤተሰብ። አሁን ቀጥታ ወደ እሷ ሄደን የምናፋጥጣት ይሆናል። ያለችበት አቡኪ ሰው ሌላ ሰው አለ መሰለኝ ያሳግታታል። ወንድሜ ሰላም ነው ብራዘር? እንዴት ነህ? አለ ልጁ ኑቶ ነው በሉ ምናምን እያለ ነው። ኦኬ እስካሁን ከሱ ጋር ነው አሊክም አንተ ጭራሽ እዛ? እኔ እዛ ነበርኩኝ። አሁን አንተ ቦታው ስለማታውቅ እሺ እንዴት ነው ያወራችሁ ነገር አለ? እስካሁን ምንም ያወራችሁ ነገር የለም። ጭራሽ እስካሁን አላወራትም። እየደበደብናት ነበር፣ ለማናገር እየሞከርን ነበር፣ ግን ደግሞ ምንም ልታወራልን አልቻለችም። ልጅቷ ያው ስንት ሰዓት ከትላንት ጀምሮ እስካሁን የትም አልሄደችም። ቤተሰቦቿም እየፈልጓት ነው። ስለዛ ቶሎ ብለን እኔ እናንተ ውጤቱን አወጣተን ወደ ልጅዋን ይዘን ምንመጣ ይሻላል። በትክክል ከዛ ፊት ግን ምን አለ መሰለ አቡኪ ማለት እዚህ ጋር ብዙ ቤተሰቦች አሉ። ይሄ ነገር ቤተሰብ እኛ መጥፎ ሰዎች ሆነን አይደለም። ሴት ልጅ ነች ይገባኛል። ሁላችንም ይሄ ነገር ማድረግ አልፈልግም እኔ በፍጹም። ምክንያቱም እቺ ልጅ ሆነ ነገርኩ ማንንም የለም። ያው ምን ታውቃለህ አንዳንዴ እንደዚህ ሴት ልጅን አግቶ እንደዚህ ማሰቃየት ሊደብር ይችላል። ግን ከዛ ፊት ወደ ህግ ከመውሰዳችን በፊት እኛ ይሄ ነገር ግዴታ ማድረግ ስላለብን ነው ቤተሰብ። ምክንያቱም የምትሰራው ስራ ከዚህም በላይ የሚያስደርጋት ስራ ነው። ምክንያቱም ኢየሩስ መጥፎ ስራዎች በሙሉ ልጅቷ ነው የምትሰራላት። ልጅ ኢየሩስ ከነብሩ ጋር በሆነችበት ሰዓት ነበር ትላንትና ዛሬ የለቀቀው ቪዲዮ አለ። ቪዲዮ ልሰራ በሄደችበት ኢየሩስ እነሱ ከኔ ጋር ናቸው። ሄደሽ ቤቱ ላይ የሆነ ነገር አርጊ ብላት ልካት ነበር። ምናልባትም አፋን በሆነ ነገር ማለት ነው ዘግታታለች። ምን ገንዘብ ትስጣት ምን ትስጣት አላውቅም። በሆነ ነገር ዘግታታለች። እስኪ አንተ ከቻልክ ና እስኪ የምታሳምናት ነገር ከሆነ አንተ ከቻልክ ካሳምናታለህ ና እንደውም ቶሎ በል። ይሄ ነገር መጥፎ ነው ሳይሆን ልጅቷ ከዚህም በላይ ምክንያቱም ዛሬ ላይ የሆነ ብዙ ልጅቷ ላይ ምንም አይነት ያዝ ነው ፋይል የለም። ሙሉ እስከ ዛሬ ያዝናቸው ፋይሎች ኢየሩስን ብቻ ላይ ሳስራት የሚችል ፋይል ነው። ያ ነገር ደግሞ ፋይሎች ለብሩክ ካሳዩ የምትሉ ሰዎች እኛ ሙሉ ፋይል ባለፈው ለብሩክ ልከንለታል። ለብሩክ ኤዲተር ለሆነው ልጅ ልከንለታል። በውስጥም እያወራን ነው። በቃ እንዳንተ እንደምታስቡት ቪዲዮ ላይ ብቻ አይደለም ይዘን የምንመጣው ውስጥ ለውስጥ ከነብሩክ ጋር ያወራ ነው። እስቲ ያው አሳያቸው ለካሜራም ለማሳየት ነው። አይ ይሄ እንትን ስለሆነ ችግር የለውም ቤተሰብ። እኛ ሁሉንም ነገር ከናንተ እንደናንተ ማድረግ እንችላለን። ውስጥ ለውስጥ ላኩ ለምትሉን ሙሉ ፋይሉን ልከናል። እሱም ደግሞ በጣም ነው ደስ ያለው ቤተሰብ። በጣም አመስግኑን። እናንተ ባትኖሩ ምናልባትም ዛሬ ላይ በህይወት ባንኖር ነው ያለኝና ለብሩክ ደግሞ ከምንም በላይ እኛ ቀርበን ሁሉንም ነገሮች እያደረገን እንገኛለን። ዛሬ ላይ ደግሞ ቀጥታ ልጅቷ ከምንም በላይ እሱ ራሱ በነገራችን ላይ አትልቀቋት፣ ቪዲዮ ቀርጻችሁ አወጣጧት ነው ያለን። እስካሁን ድረስ እኔ ነበርኩኝ ያስፋት ለብዙ ሰዓት ልጅቷ ምግብም አልበላም ብላኛለች። ዋው በቃ ምንም ነገር አታረግም። ስለዚህ አሁን ይኸውልህ በቻልነው አቅም አሁን እዚህ ጋር እኔ ወሬ እንትን አይደለም ለምን መሰለክ በጣም ያሳሰበች ስለሆነ እቺ ልጅ የሆነ ነገር ብትሆን ተጠያቂ ምን ሆኖ እኛ ስለሆነ ቶሎ ብለን ሄደን እንልቀቃል እያልከኝ ነው እንዴ? አዎ እውነቱን ከነገረችን እንልቀቃል። እውነቱን ከነገረችን ማለቃታል መውሰድ ነው። ምንድነው የምንወስዳት? እዚሁ ከኛ ጋር ተመሳሳታለች። ለምን ሰጣታለን? ምን ፋይል ይዘን ነው እንዴ? ልንጠይቅ እንችላለን። ግዴታ ፋይል ያስፈልገናል። እዚህ ጋር እኔ እናንተ መከራከር የለብንም። እሺ ልጅቷ ሌላ ነገር ውስጥ ከገባች መረዳት አለብህ አንተ ራስህ። ትክክል። እኛ ነን ተጠያቂ። እንደዚህ ነው ውስጥ ከምንገባ ደግሞ አንደኛውን ከቻልን ለማሳመን ሞክራለን፣ ካልቻልን ደግሞ አሳልፈን ለህግ መስጠት ነው። ትክክል። በቃ ቤተሰብ ይሄን ነገር ነው። ቤተሰብ አሁን ቀጥታ ሄደን ወደ ልጅቷ ያለችበት ሁኔታ የምናሳያችሁ ይሆናል። ይመቻችሁ።
አንቺ ታወሪያለሽ አታወሪም? ምንም አውቀው ነገር የለም እያልኩት እኮ ነው። ለምን ደሞ አትረዱኝ? ቆይ እናንተ ምን አይነት ደረቅ ናት በእግዚአብሔር። አታወሪም? መልሽልኛ። እኔ ምንም አውቀው ነገር የለም እኮ እያልኩ ነው። ምን እያልኩ ነው? ብሩክና ሀይሚ ላይ ምን እያደረጋችሁ ነው? ምን አይነት ሴራ ነው የምጠነሱት ይዛችሁ? ምንም እያደረግን አይደለም። አሁን ልቀቁኝና ልሂድበት። አታ ምንድን ነው? አንተ ልትገላት ነው እንዴ? እኛ የቀጠርን እንድገላት ነው? አላወራችም። ምንም እስካሁን አላወራችም። ምንም አላወራችም። ምንድን ነው ከአንቺ አላማሽ? ምንድን ነው አላማሽ? እስከ ሞት ትሄጃለሽ? እሺ አሁን ይሄና መቼም አንቺ ቆይ ምንድን ነው ሀሳብሽ? ምንድን ነው ሀሳብሽ? ምንም አውቀው ነገር የለም። አይደለም ይኸውልሽ፣ አሁን እዚህ ጋር እኛ የምንፈልገው ጥያቄ ማለት ነው ሰምኛለሽ? አንቺና እየሩስ ናችሁ ብሩክ ላይ ምን አይነት ሴራ ነው እየጠነሳችሁ ያላችሁ? እዚህ ጋር ማለት ነው እኛ ሰላማዊ ሰው ለማሰቃየት ፈልገን አይደለም፣ ግን እያደረጋችሁ ያላችሁ ነገር ከዚህ የሚበልጥ ነገር ነው። ስለዚህ አሁን ለመጨረሻ ወርዛ በይ ለመጨረሻ ጊዜ እነግርሻለሁ። ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? ተናገሪ። ለምን ነው ተናገሪ። ምን አይነት ያሙሻል እንዴ? ይሄን አይደለችም ወይ ነው ማለት መሞት ነው የምትፈልጊው በእኛ እጅ? አንቺ ልኮ ነው የማወራሽ። ሰሚኛለሽ አይደል? አታወሪም ወይ? እኔ ቆልፋ ምን ብትሰጣት ነው ይናል? ምን ብትከፍልሽ ነው የምትከፍልሽ? ይኸውልሽ ለህግ አካል ከሰጠንሽ ይብስብሻል። አውሪ። ይኸውልሽ እኛ ማን ነው እዚህ አምጥተን የጠየቅንሽ? ካሁን በኋላ አንድ ሶስት ነገር እጠይቅሻለሁ። ከዚህ በኋላ እነ ብሩክ ላይ ምን ልትሰሩ ነው? አላማችሁስ ምንድን ነው? በቃ ለምንድን ነው በዚህ ልክስ የሰው ህይወት መበጥበጥ? ገባሽ አይደለ? አሁን ግን እኛ ብዙ ፋይሎች አሉ። ቀጥታ ለፖሊስ ነው አሳልፈን የምንሰጥሽ። ምንም አታወሪም አይደለ? አንቺ አውሪ። ካላወራች ይኸውልህ ተዋት። አንተ ካላወራች ማለት ነው ለእሱን አሳልፈን እንስጣለን። አታወሪም? ታወሪያለሽ። እንሂድ በቃ ተው እንሂድ። ይኸውልሽ አንተ ና አታወሪም? ይኸውልህ በደንብ አድርገህ ግረፋት። እኛ ላይ ትላለህ። ፈራ ነገር አይደለችም እባክህ። በደንብ አድርገህ ግረፋትም። በደንብ ግረፋትና ካላወራች ጨርሳት ከፈለክ ያገባል። ምንድነው ቆይ ሀሳብሽ? ነው ሀሳብሽ? እኔ ልቀቁኝ። እኔ ምንም አውቀው ነገር ምንድነው አላውቅም ብትይው ምን እያረሽ ነው ያለሽ? ቆይ ምንም ኧረ እባክሽ ብለዛ በእንባሽ ልሸውጂማ አትሞክሪም። ዝም በይ አታልቅሽ። ደግሞ ታለቅሳለች። ልቀቁኝ። እኔ ምንም አውቀው ነገር ምንም እስከ ዛሬ ያረሽው ነገር ምንድነው? ከእየሩስ ጋር ያለስ ነገር ምንድነው? እንዴ ልጆቹ አይኑሩበት እንዴ? በተወለዱበት ከተማ እንዲወጡ ነው አላማችሁ? ምንድነው? ቆይ እንዲለያዩ ነው? ታወኝ በቃ ምንም አውቀው ነገር የለም እያልኩ አይደል እንዴ? አረባለው አሁን በቀላሉ ምን ተውሽ መስሎሻል አይደል? እኛ እንደነ ብሩክ ማለት ነው የዋህና ምስኪን አይደለም። እሺ በዚህ በቀላሉ ፈታሽ ነገር የለም እዚህ ጋር። አሁን ትናገሪያለሽ፣ አለበለዚያ ደግሞ እድሜ ልክሽን ማለት ነው እዚህ ውስጥ በስብሰሽ ነው የምትቀሪው። ገባሽ አይደለ? ማንም በቃ ሳተነፍሺ ካሁን በኋላ ምን ልታረጉ ነው የሚለው ህይወትሽን ፈልጊዋለሽ አይደል? ሁለት ጥያቄ ስሚያ፣ ቀና ብለሽ አውሪ። ህይወትሽን ፈልጊዋለሽ አይደል? ሁለት ጥያቄ እንጠይቅሻለን፣ ትመልሽልናለሽ። አለቀ። ህይወትሽን ከፈለግሽው እየሰማሽ ነው? ጆሮ አልመታታል እንዴ? ይኸውልሽ ይሄ ናት እዚህ እኛ አንቺን የመደብደብ ሱስ ኖሮብን አይደለም። ይሄን ነገር ንገሪልና ካሁን በኋላ ይኸውልሽ አንድ ከኢየሩስ ጋር ሆነሽ የምታረጊው ነገር ማለት ነው ከዚህ በኋላ እዚህ ላይ ይቆማል። ገባሽ? በድጋሚ እንደዚህ አይነት ነገር ብትሰሪ ማለት ነው ምንድነው መታታል እንደ ጆሮዋል እየሰማችኝ ይፋ አይደለም እንደዚህ ነው እያላገች የነበረው። በቃ ጨርሳት አያገባንም። እንዴት ኑ ቆይ አንዴ አሁን እናገራለሁ። እሺ ግን በመጀመሪያ ትለቁኛላችሁ። እንለቅሻለን። አንቺ የማሰር ሱስ ኖሮብን አይደለም እኮ እሱን እርግጠኛ መሆን አለብኝ። እንለቅሻለን አልሽ አይደል? ተናገሪ ቶሎ በይ። ይኸውልሽ አሁን የምጠይቅሽ ሁለት ጥያቄ ነው። ብሩክን ለመመረዝ ሞክራችኋል አልሞከራችሁም? እኔ ምንም አውቀው ነገር የለም። በቃ ልጁን እንድመርዝላት ሰታኝ ነበር። በቃ እኔ ለቅቄላት ወጣሁ። የቱን ልጅ? ብሩክን? አዎ አንቺ ነበርሽ እንትኑ ያመጣሽው፣ ሀሳቡን ያመጣሽው? ኢየሩስ ናት። እኔ ምንም አውቀው ነገር የለም እያልኳችሁ አይደል? እሺ ሁለተኛ ደግሞ እስካሁን ድረስ እየጠነሳችሁ የነበራችሁ ሴራ አንቺና ኢየሩስ ናችሁ አይደለም? ናችሁ። አሁን ሲቀጥል ደግሞ ማለት ነው እስከ ዛሬ ድረስ
እያሴራችሁ ያላችሁትን ሴራ እናውቃለን፣ እየደረስንበት ነው። አሁን ቀጣይ ምን ልታደርጉ ያሰባችሁት? እኔ ምንም ማውቀው ነገር የለም። በቃ ብሩክን ወጥመድ ውስጥ አጥምደናው በቃ የሆነ ነገር እንታደርግ ነበር። በቃ እኔ ምንም ማውቀው ነገር ወጥመድ እናት። ቆይ አንዴ እዚህ ጋር የምጠይቅሽ ነገር አለ። ምንድነው አላማሽ? ቆይ እሷስ እሺ ልጁን ሌላ ነገር ውስጥ እነሱን ለማለያየትና ከብሩክ ጋር አብራ ለመኖር ያንቺ አላማ ምንድነው? እስቲ ንገሪኝ። ምንድነው ያንቺ አላማ? ኢየሩስን ለማገዝ ነበር። ከፍላሽ ነው የምትሰሪው? ስንት ነው የምከፍልሽ? እኛ እንሰጥሻለን የምከፍልሽን። ምክንያቱም እኛ እንስጥሽ። እኔ ከእናንተ ምንም አልፈልግም፣ ግን አሁን ፍቱኝ በቃ። ይኸውልሽ እኔ እናት አሁን ማለት ነው በቅርቡ ክስ ጀምረናል። አሁን እዚች ጋር እርግጠኛ መሆን ያለብሽ ነገር አለ። እስከዛሬ ስታወሩት የነበረው ለፖሊስ አሳልፈሽ ትሰጫለሽ። ገባሽ አይደለ? ይሄ ነገር እርግጠኛ መሆን አለብሽ። ቆይ የዶክተሩ ሴራ የዶክተሩን ነገር ንገሪኝ። ለዚህ አሁን አንቺ ነሽ ገንዘብ ይዛሽ ለደሽው ለዶክተሩ ምን አረግሽ? እዚህ ተከርቶ ጓዝ በቃ እኔ ለዶክተሩ ብር ብቻ ነው የሰጠሁት። ስንት ብር የሰጠሽው ለዶክተሩ? ቆይ ዶክተሩን እሺ ምን አርጋችሁ ነው እንደዚህ የሚሆነው? ተስማምቶ ነበር። በቃ ሀሳቡን ቀየረ። በቃ 15000 ብር ከፍለነው ነበር ተስማምቶ። አንቺ ነሽ 15000 እንድከፊው ኢየሩስ ጋር ነው ወይስ በራስሽ ነው? ኢየሩስ ናት በቃ የላከችው። እኔ ምንም ማውቀው ነገር የለም። ስለዚህ ፍቱኝ በቃ አሁን። እሺ ዶክተሩ አሁን ምን ላይ ናችሁ ከዶክተሩ ጋር? እሺ ብሎናል። በቃ አንሰራም ምናምን ብሏል። በቃ እኔ ምንም ማውቀው ነገር የለም። ይኸውልኝ ቤተሰብ እኔ አሁን በቃ ጨርሰናል። ቤተሰብ ይሄ ነው የምፈልገው አይደለም? ይኸው እዚህ ጋር አየሽው ካሜራውን እስካሁን አላየሽውም አይደል? ማስረጃ እያያዝንብሽ ነው። አሁን እኛ አይደለንም ፖሊስ ይወጣታል። ፖሊስ የራሱ ይወጣታል። ማስረጃ ይዘናል። ፖሊስ ይወጣል። በቃ ያወራሽው ነገር እንዳረሺ ይኸው ካሜራ አለ። ጥፊያውን ከተው ይኸውልሽ ካሜራ አለ እዚህ ጋር ቤተሰብ ሁሉ እያንዳንዱ ተንፍሰዋለች ሁሉንም ነገር ማለት ነው። ምክንያቱም እዚህ ጋር ይሄ ካሜራ የፈለግነው በኋላ ቢክዱ ብለን ነው። ብዙ መረጃዎች አሉ። ካሁን በኋላ በፖሊስ ነው የምንሄድባት። እያንዳንድሽ ኢየሩስ ሴራሽ ተጋልጧል። ምንም ነገር የሚደባበቅ ነገር የለም። ቤተሰብ ያው እቺ ጓደኛዋ ነበረች ተላልካ የሷን ሴራዎችና ተንኮሎች ስትሰራ የነበረች እጢ መነፈላ የሆነች ልጅ ያው ዛሬ አግተን ሁሉንም ነገር እንድታወራ አድርገናል። ካሁን በኋላ ምንም የሚከብደን ነገር የለም። የኢየሩስ ስራ እዚህ ጋር ያበቃለታል። ሂጂ ጨፊ ከዚህ እንዴት እንዳስጠላችኝ በእናታችሁ በጥፊ ብያት ነው ማለት ስታስጠላ እኔ ተነሽ ስታስጠላ ይኸውላችሁ ቤተሰብ እኔ ለሰው ልጅ እንዴት ነው ሰውን ብቻ እንደዚህ በዚህ ልክ ሰውን ለመጣል ወራዳ ታምን ብለሽ እኮ በዚህ ልክ የሰው ልጅ አንተ በቃ እኛ ዋናው ፋይል መያዛችን ነው አይደል? ፈለገው ይሄ ነው ዋናው ነገር። ፋይላችንን ይዘናል። ቤተሰብ ፖሊስ ጋር የወሰድናት ያው ትክዳለች ብለን ነው። ማስረጃም አልነበረንም። ማስረጃ የነበሩ ማስረጃዎች በቃ በቂ አልነበሩምና ይሄንን ፋይል ይዘናል። ቀጥታ ደግሞ ወደ ፖሊስ ጣቢያ እንሄዳለን ማለት ነው። ዶክተሩ ያው ያ ነገር እንደተስማማ ምናምን ነበር የነገረችን። ግን ደግሞ ሐሳቡን ያስቀየርነው እኛ ነን። ምክንያቱም ዶክተሩ ሊስማማ ነበር፣ ባክግራውንዱ ምናምን ስለማያውቅ ሊስማማ ነበር። ያ ነገር ጣጣ እንደሚመጣበት ምናምን ስንነግረው ይሄ ነገር አልቀበልም ብሎ የመጣው ዶክተሩ በእኛ ሐሳብ አመንጭነት ነውና ቤተሰብ ዋናው ፋይል መያዛችን ነው። ፋይሉ ይዘናል። ሁሉ ነገር ጨርሰናል። አሁን ቀጥታ ምን እናደርጋለን? ወደ ህግ ነው የምንሄደው። ወደ ህግ ነው። ምክንያቱም እዚህ ጋር ማለት ነው ቤተሰብ ቀጥታ ወደ ህግ ብንወስዳስ ልጅቷ በጣም ከባድ ነች። አይደለም ለዶክተር ገንዘብ የከፈለ ሴት ለህግ አካልም እንደዛ ማድረግ ስለምችል ይሄ ነገር ደግሞ ምንም እኛ ጠበቃ ያስፈልገንም። ይሄ ቪዲዮ የዛሬ ቪዲዮ ስትለፈልፍ የነበረው ቪዲዮ ከነ ኢየሩስንም ራሷንም የሚያሳስር ቪዲዮ ነው። ጠበቃ ራሱ ያስፈልገንም። ገባ? ይሄ በቂ መረጃ ነው። አንደኛ 3 አይነት ህግ ነው እዚህ ጋር። አንደኛ በሙስና ትከሰሳለች፣ ዶክተሮች እንደዚህ በመሸወድ። ሁለተኛ ደግሞ ሰው መመረዝ በጣም የሚከብድ ነገር ተናግራለች እዚህ ጋር። እሷ ነች መርጅ ያለችኝ እኔ ያረኩ እንጂ ምንም ማውቀው ነገር የለም ያለችው። ይሄዚህ ሁሉ ዋና ጠንሳሽና እድሜ ልክ ሊያስፈርድባት ይችላል በነገራችን ላይ። ምክንያቱም ሰውን ማጥፋት እንጂ እኮ ምንም አልቀራትም። መመረዝ ማለት አስቡት ቤተሰብ፣ ሰውን መመረዝ ከመግደልም በላይ በቃ ይሄ የሚያስቀጣት ነገር ነው። ኢየሩስ አሁን ሴራሽ እዚህ ጋር ይጠናቀቃል ብዬ አስባለሁ። ይሄ ቪዲዮ ደግሞ ለነ ብሩክ ለነ ሃይሚ ሼር እያደረጋችሁ አድርሱላቸው። ምን እንደምናረጋግጥ ይሄንን ፋይል ለብሩክ ለራሱ አሳየዋለሁ እኔ በቴሌግራም ትልክልኝና ለብሩክ ለራሱ መጀመሪያ ያሳየዋለሁ። ያወራችሁ ነገር ማለት ነው። ያወራችሁ ነገር መጀመሪያ ያሳየውና ማለት ነው ይፖስት ይሄ ቪዲዮ ይፖስት ካለ እንፖስተዋለን ካላለ ምናልባት ላይፖስት ይችላል። ይሄ ቪዲዮ አይ ዶንት ኖ አይታወቅም። ቤተሰብ እዚህ ጋር ሁላችሁ የምታውቁት ፈልገው ነገር እኛ የምንሰራው ነገሮች በጥንቃቄና እንትን በተሞላበት መንገድ ነው። የዋህነት እኛ ሊጎዳን አይችልም። እነሱም የዋህ ሆነው ነው እስከዛሬ ድረስ እንደዚህ አይነት በማይረባ በኢየሩስ በአንዲት ልጅ ህይወታቸው ሲበጠበጥ የነበረው። ቡታጀራ መጥተው አንድ ሰላማዊ ጊዜን አሳልፈው ያውቁም። ለዛ ነገር ደግሞ ተጠያቂው ኢየሩስ ነች። ካሁን በኋላ ኢየሩስ ከዚህ ቪዲዮ አያልፍም። ይኸውልህ ይሄ ነገር እንዳለው አበክር ለብሩክ ቆርጠን እንልክለታለን። ይለቀቃል፣ እንለቀዋለን። ካልተለቀቀም ለህግ የምናሳየው ይሆናል። በቃ ለህግ የሚሆን ነገር ነው ዛሬ ያዝነው ማለት ነው። አንተ በጣም አናደረችኝ። ለማንኛውም እንዴ ህግ ይፈታዋል። ካሁን በኋላ ህግ ይፈታዋል። በቃ አንተ እቃዎቹን ምናምን ሰብስበው። እሺ